ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለግንቦት 17 ቀን 2018 ዓ.ም ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከል የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው ውድብና ጽናት ትግራይ ወይም የትግራይ ነጻነት ፓርቲ በአመራሮች መካከል አለመግባባት እንደተፈጠረና ፓርቲውም ለሁለት እንደተከፈለ መገለጹ፣ በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር እንደዋሉ መሰማቱ፣ ህወሓትና ሻዕቢያ የኢትዮጵያ ሉዓላዊነት ከጣሱ እርምጃ ይወሰድባቸዋል ሲል የኢትዮጵያ መከላከያ ሰራዊት ማስታወቁን፣ የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ማስጠንቀቁን፣ አሜሪካና ኢራን የሰላም ስምምነት ለማድረግ ከስምምነት ላይ እንደደረሱ መገለጹ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው ውድብና ጽናት ትግራይ ወይም የትግራይ ነጻነት ፓርቲ በአመራሮች መካከል አለመግባባት እንደተፈጠረና ፓርቲውም ለሁለት እንደተከፈለ ተሰምቷል። ክፍፍሉ የተፈጠረው አዲስ አበባና መቀሌ በሚገኙ አመራሮች መካከል ነው። መነሻውም ግንቦት 9 ቀን 2018 ዓ.ም እነ ሌተናል ጀነራል ጻድቃን ገብረትንሳኤ የሚመሩት የትግራይ የሰላምና ለውጥ ምክር ቤት አዲስ አበባ ላይ ተመስርቷል። የትግራይ ፓርቲ ፕሬዝዳንት ዶክተር ደጀን መዝገቡ የዚህ አዲስ ምክር ቤት ምክትል መሪ ምክትላቸው አቶ አለምሰገድ አረጋይም ከፍተኛ አመራር ሆነው መመረጣቸው መቀሌ ያሉትን የፓርቲ አመራሮች አስቆጥቷል። በመቀሌ የሚገኙት የፓርቲው የፖለቲካ ጉዳዮች ኃላፊና የምክር ቤት አባላት የፕሬዝዳንቱን አካሄድ በጽኑ ተቃውመዋል። ውሳኔውን ከዓላማችን ውጪ ወደ ጥፋት ኃይሎች ጎራ መግባት ነው በማለት ውሳኔ ያሉትን አሳልፈዋል። በዚህም ፕሬዝዳንት ዶክተር ደጀን መዝገቡና ምክትላቸውን አቶ አለምሰገድ አረጋይን ከኃላፊነታቸው ማንሳታቸውን፣ ሁለቱ አመራሮች ከአሁን በኋላ ፓርቲውን እንደማይወክሉ የፓርቲውን ቀጣይ እጣ ፈንታ ለመወሰን አስቸኳይ ጠቅላላ ጉባኤ እንደሚጠሩም አስታውቀዋል። ትናንት እሁድ ግንቦት 16 ቀን 2018 ዓ.ም ለላንዳ ሪፖርት ሚዲያ ቃላቸውን የሰጡት ዶክተር ደጀን መዝገቡ ክፍፍሉ በክልሉ ያለውን የፖለቲካ ምህዳር ከማጥበብ ባለፈ ፓርቲው ህጋዊ ሆኖ የመቀጠሉ ጉዳይ ላይ ከፍተኛ ስጋት እንደደቀነበት ተናግረዋል። ቀደም ሲል እንደ ህወሓት፣ ባይቶናና አዴፓ ወይም አሲምባ ዲሞክራሲያዊ ፓርቲ ያሉ የትግራይ ፓርቲዎች በተመሳሳይ የውስጥ ክፍፍል ለሁለት መሰንጠቃቸው ይታወሳል። ከነዚህም መካከል ህወሓት፣ አዴፓና አክሱማዊ ዋዕላ ከምርጫ ቦርድ ህጋዊ እውቅና ማጣታቸው የሚታወስ ሲሆን አሁን ደግሞ የነጻነት ፓርቲ በተመሳሳይ መንገድ መከፈሉ የፓርቲውን ግንባር ቀደም ተፎካካሪነት አደጋ ላይ ጥሎታል። ይህ በእንዲህ እንዳለም በቅርቡ የእናቶ ጌታቸው ረዳ ስምረት ፓርቲን ጨምሮ በትግራይ ክልል የሚንቀሳቀሱ ፓርቲዎች የሲቪል ማህበራትና ሀራ መሬት የተሰኘው ታጣቂ ቡድን የተካተተበት የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ላይ መመስረቱ አይዘነጋም። የምክር ቤቱ ዓላማ በትግራይ ክልል በህዝብ የተመረጠ የሽግግር መንግስት እንዲኖር ማድረግ እንደሆነም የቃንጪ ሀቂና የስምረት ፓርቲዎች ገልጸዋል ሲል ቲክቫህ ኢትዮጵያ ዘግቧል። በቀጣዩ መረጃዎችን ስናልፍ በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረን ፋማ ተንቀሳቅሶ ወደ ሆኮና አሮርሳ ተስፋፍቶ የነበረውና ከሰሞኑን ረገብ ብሎ የነበረው ግጭት እንደገና ማገርሸቱንና በሌላ አዲስ አካባቢ እንደተቀሰቀሰ ነዋሪዎቹ ገልጸዋል። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሀማሾ ቦረናና ቃሜጦ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች እንደሆነ ተገልጿል። ከነዚህ መካከል ከትናንት በስቲያ ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊት እንደተጀመረ ነዋሪዎቹን ጠቅሶ ቲክቫህ ኢትዮጵያ ዘግቧል። ከትናንት በስቲያ ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት አካባቢ ጋብ ማለቱን የጠቀሱት ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እንደሸሹና ለቀጣዩ ቀንም ከፍተኛ ስጋት እንደነበረባቸው አስረድተዋል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበርና በመጨረሻ የተፈራው እንደደረሰ ገልጸዋል። ስለደረሰ የጉዳት መጠንም ቤቶች መቃጠላቸውንና ሰዎች መቁሰላቸውን አመልክተዋል። ከዚሁ በተጨማሪ አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል በዚህ ሰዓት በንሳ ወረዳ ሀመሾ ቦረና ቀበሌና ቃሜጦ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራው አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። ጉዳዩን አስመልክቶም የበንሳ ወረዳ አስተዳዳሪ አቶ ከበደ ፉኤ ለቀረበላቸው ጥያቄ
የአርሶ አደር ቤት እንደተቃጠለ የሚጠቁም መረጃ ደርሶኛል ሲሉ ተናግረዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጥራት ወደ ስፍራው አመራር መላካቸውን ጠቅሰዋል በማለትም ቲክቫህ ኢትዮጵያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸው ተሰምተዋል። በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቪዛ እየጠየቁ መሆኑን ሚያዝያ 29 ቀን 2018 ዓ.ም ለፖሊስ ያመለክታል። ይህንን ተከትሎ የሊምፖፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቡፑ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ይደረጋል። ፖሊስ በደረሰበት ሰዓት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸውን እንደተገፈፉ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻልቱ ሜቦ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር እንደዋለ መረጃዎች ወጥተዋል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በመኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ እንደሆነም ገልጸዋል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙም ተሰምተዋል። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱና እንደሚያዘርፉም እዛው ነዋሪ የሆኑ ኢትዮጵያውያን ጥቆማ አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ህወሓትና ሻዕቢያ የኢትዮጵያን ሉዓላዊነት ከጣሱ እርምጃ ይወስዳል ሲል መከላከያ ሰራዊት ገልጿል። ህወሓትና የኤርትራ መንግስት በጥምረት በኢትዮጵያ ሉዓላዊነት ላይ ስጋት የሚፈጥር እንቅስቃሴ ካደረጉ ስለሚወስደው እርምጃ ለዲፕሎማቲክ ማህበረሰቡ ማሳወቁን የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። መከላከያ ሰራዊት ይህንን ያደረገው ጽምዶ የተባለውን የህወሓትና ኤርትራ የጸረ ሉዓላዊነት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ካሉ እርምጃው ምን እንደሚሆን የኢትዮጵያ ወዳጆች ማወቅ ስላለባቸው እንደሆነም ጀነራሉ ገልጸዋል። ያም ሆኖ መከላከያ ሰራዊቱ የጽምዶ እንቅስቃሴ አሁን ባለበት ደረጃ ለኢትዮጵያ ሰላምና ደህንነት አስጊ አድርጎ እንደማይወስደውም ዳይሬክተሩ ጠቁመዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳላቸው ተገልጿል። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ኢትዮጵያን፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛው ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት እንደሆነም ተገልጿል። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪን ማስወገድ የበሽታው ስርጭትን ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ እንደሆነም ተገልጿል። የዓለም ጤና ድርጅት መረጃዎች እንደሚያሳዩት እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪ ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉም ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያን፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸውም አስጠንቅቀዋል።
ወደ መጨረሻው መረጃዎችን ስናልፍ አሜሪካና ኢራን የሰላም ስምምነት ለማድረግ ከስምምነት ላይ መድረሳቸው ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለስምምነት በጣም ተቃርባለች ብለዋል። ስምምነቱ ኢራን የኒውክሌር መሳሪያ በፍጹም እንዳትጠቀም ይከለክላል ብለዋል። ትራምፕ የምንፈልገውን ካገኘን ብቻ የስምምነቱን ፊርማ አስቀምጣሉ ሲሉ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው ስምምነቱ የተጠናቀቀው ባለፈው ሳምንት ነው ሲሉ ተናግረዋል። ባቃይ ስምምነቱ በአሜሪካን እንደሚነገረው ረነ መግለጫ አይደለም ሲሉም ተናግረዋል። እቅዳችን 14 ነጥቦችን ያካተተ ነው ያሉት ባቃይ የመጨረሻው ስምምነት ከ30 እስከ 60 ባሉት ቀናት ውስጥ ይደረጋልም ብለዋል። ቃል አቀባዩ ፕሬዚዳንት ትራምፕ የኒውክሌር ጉዳይ አንዱ የስምምነት አካል መሆኑን በተመለከተ ስለሰጡት አስተያየት ስለ ስምምነቱ ይዘት አላውቅም፣ ስለዚያ ምንም አልልም ብለዋል። ይሁን እንጂ የኒውክሌርና የሚሳኤል ምርት እንዲሁም የሆርሙዝ ሰርጥ የሁለቱ ሀገራት የስምምነት አካል መሆኑ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት በኢራን ላይ ሊፈጽሙት የነበረውን ወረራ በሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬትስ ጥያቄ መሰረት መተዋቸውንም ገልጸዋል።